አብይ አህመድ አሊ አንተ ቆሻሻ ውሸታም። የኢትዮጵያ ሕዝብ ሎጅ አይደለም የሚፈልግ፣ መዝናኛ አይደለም የሚፈልግ። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። የኢትዮጵያ ሕዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ የህዝቡን ህመምና ስሜት በሙዚቃ ገለጸ ብሎ እንደዚህ ያለ ንዴትና መንገብገብ አብይ አህመድ አጎንብሶ ዳስ ጥሎ ማልቀስ ነው። የቴዲ አንድ ብቃት ልንገራችሁ እዚህ ላይ የሚያውቁን ሰዎች አይደለንም። ያልታወቀ ሰው ይሄንን ይላል። አልበላሽም ምን አመጣ? አንደነግጥም እንደ ስለደነገጥክ ነው እንደዛ የምትለው። ያልደነገጠ ሰው አልደነግጥም አይልም። ያልተሸበረ ሰው አልሸበርም አይል። ተሸበረ። እኛ 8 ዓመት 7 ዓመት እዚህ ስንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ገለጸው። በ7 ደቂቃ እንደ ቴዲ አፍሮ ያሉ ምልክት የሆኑ አካላትን ስንቶቹ እንዳሰሩበት አናስነካችሁ። እያሳከከው ነው ዛሬ የዋለው አርሲ መግለጫ ሲሰጥበት። በዚህ ሁሉ ተኳኩሎ ቴዲ አፍሮ ላይ ሄዶ ፊት ይላል። በየ15 ቀኑ የዝናሽ ታያቸው አልበም ብቻ እንዲለቀቅ ነው እንዴ የምትፈልገው? ቴዲ አፍሮም ለህዝቡ ለሚወደው ህዝብ አልበም ይለቃል። እቻታችሁ 30 ደቂቃ ውስጥ አፕሎድ ተደርጎ ኖ ቪው ነው። አፕሎድ አድራጊው ራሱ አላየውም። ተመልከቱ። አብይ አህመድ እንደዚህ የተጣለ ሰው ሆኖ አባዬ እና ይሄ ካላሳበደው ምን ሊያሳብደው ይችላል? አንድ ተራጩልሌ ነው ከ7ኛ ክፍል ወስደው ፒኤችዲ ያደረሱ በሙሉ እንደ ሳሞራ ትከሻቸው የረገፈ ጥርሳቸው ላለቁ ሰዎች ሴት አቅራቢ ሆነ። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለእያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። ብንሰርክም ባንሰርክም እንኳን ክርስቲያኖ መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አብይ አህመድ አሊ አንተ ቆሻሻ ውሸታም። የኢትዮጵያ ሕዝብ ሎጅ አይደለም የሚፈልግ፣ መዝናኛ አይደለም የሚፈልግ፣ ብልጭልጭ ነገር አይደለም የሚፈልግ። የኢትዮጵያ ሕዝብ የሚፈልግ ሰላም ነው። የኢትዮጵያ ሕዝብ የሚፈልግ በልቶ ማደር ነው። በልቶ ማደር የተሳነውን ሕዝብ በብልጭልጭ ነገር ልትሸውደው አትችልም እያልኩ ነው። ስለዚህ ስልጣን ልቀቅ፣ አትችልም። አስመሳይ ነህ፣ ውሸታም ነህ። ሰው በየቦታው እየታገተ ነው። ሰው በሃይማኖቱ በብሔሩ ተመርጦ እየተገደለ ነው። አርሲ ለምሳሌ፣ ወለጋ፣ ቤኒሻንጉል ጉሙዝ ይህን ማስከበር አልቻልክም። ጸጥታ ማስከበር አልቻልክም። በድሮን በአማራ ክልል ንጹሃንን እየጨፈጨፍ ነው። ስለዚህ ወንጀል የሰራ መንግስት በስልጣን መቀጠል አይችልም። እመንም አትመንም፣ ተቀበልም አልተቀበልም፣ ፋክት እኮ ነው የምነግርህ። ስለዚህ በሰላም ስልጣን አስረክብ። ትወርዳለህ 100%። ብሔርንና ብሔርን በማጋጨት በስልጣን ላይ መቆየት አይቻልም። አሁን የኢትዮጵያ ሕዝብ ነቅቷል። የኢትዮጵያ ወጣት ነቅቷል፣ እየተፋለመ ነው። አዲስ አበባ አቧራ ማስነሳት ብቻ ነው አሁን የቀረ። እሱ ደግሞ በጥቂት ቀናት ውስጥ ይደረጋል። ያንተ ልጆች በተንደላቀቀ ትምህርት ቤት እየተማሩ ያንተ ልጆች ውጭ ሀገር ሂደው እየታከሙ ሌሎች የኢትዮጵያ ሕዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ ብልጽግና በሉ። በድሮን በድሽቃ እንድትገደሉ
ሁላችሁ ጉረፉ ስጡት የምርጫ ካርድ እስር ቤት እንዲሆን ኑሯችሁ ያለ ፍርድ አልችልም እንግዲህ ያጠፋሁት ነው የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጠው ያለበትን ጉዳይ ብንመለከተው ደስ ይለኛል። በመጀመሪያ ግን አዲስ አበባ ውስጥ ከ150 በላይ ወጣቶች የቴዲ አፍሮን ሙዚቃ ሰማችሁ ተብለው ብቻ የሽብርተኝነት ክስ ተመስርቶባቸዋል። ሲታሰሩ የሽብርተኝነት ክስ ሲመሰርተባቸው መሰረት ሚዲያ ሁለቱንም ዜናዎች ቀድሞ ሰርቶ ነበር። የመንግስት ሚዲያዎች ደግሞ ዛሬ እንደምትመለከቱት በሽብርተኝነት ክስ እነዚህ ወጣቶች ተከሰዋል ብሏል። የዛሬ የአዲስ አበባ ውሎ ደግሞ ይህንን ይመስላል። በቪዲዮ መንግስት ያለምንም የጸጥታ ችግር ከተማ ውስጥ የመከላከያ ሰራዊቱን በዚህ መልኩ መትረየስ ጠምዶ ህዝቡን ሲያስፈራራ ነው። ለምን? ክራር ስለሚያስደነግጥ። እንኳን ክላሽ እንኳን ፋኖ የሚተኩሰው ዲሽቃ ክራር አስደንግጦት ተመልከቱት። ገላና ጉርሜሳ የተባለ ሙዚቀኛ ስሙ ራሱ ሲጀመር አፍ ላይ ፈነዳል። እሱ ሳይሆን አብይ አህመድን ተከላከልኩ ብሎ የኦሮሞ ህዝብን ቴዲ አፍሮ በዘፈኖቹ እንደነካስ መስሎ ለማቅረብ የተሄደበት ርቀት በጣም የሚያስገርም ነው። በነገራችን ላይ ገላና ጉርሜሳ በሃጫሉ ሁንዴሳ ግድያ ዙሪያ ከሚያውቁ ጥቂት ሰዎች አንዱ ነው። ጥቂት ሰዎች ስለ ጓደኛውና ወንድሙ ሃጫሉ ሁንዴሳ ግድያ ግን አንድም ቀን በሚዲያ ወጥቶ አልተነፈሰም። አንድም ቀን ቴዲ አብይ አህመድን ለመከላከል ግን በዚህ ደረጃ መጥቶ የተመለከቱት ምን እንደሚል። በነገራችን ላይ በዚህ የአብይ አህመድ የ8 ዓመት ስርዓት ውስጥ እንደ ኦሮሞ ህዝብ የተጎዳ የለም። እነዚህ ለቴዲ አፍሮ ምላሽ ሰጠን የሚሉ አርቲስቶችና የአብይ አህመድ አክቲቪስቶች ለኦሮሞ ህዝብ ድምጽ የሆኑበት ቀን የለም። የኦሮሞ ህዝብ ሲገደል፣ በወለጋ ሲጨፈጨፍ፣ የኦሮሞ ህዝብ በታሪኩ የአውሮፕላን ድብደባ የደረሰበት በአብይ አህመድ ነው። የድሮን ድብደባ የደረሰበት አንድም ቀን ለኦሮሞ ህዝብ ድምጹን አያውቁም። እንደነ ዲያቆን አማኑኤል አደባባይ ላይ የወለጋ አደባባይ ላይ ሲረሸኑ ሲገደሉ አንድ ቀን ድምጽ ሆኖ አያውቁም። እነዚህ ኦሮመኛ እንችላለን የሚሉ የአብይ አህመድ ገረዶች አንድም ቀን የከረዩ አባገዳዎች ሲረሸኑ አንድም ቀን ድምጽ ሆኖ አያውቁም ለኦሮሞ ህዝብ። ዛሬ ግን አገዛዝ ተነካብን ብለው እንዴት የኦሮሞ ህዝብ ውስጥ ለመደበቅ እንደሚሞክሩ ተመልከቷቸው። ቴዲ አፍሮ በዘፈኑ የትኛውንም ህዝብ እንደ ህዝብ አልተናገረም፣ አገዛዝን እንጂ። ስለዚህ አይሳካላችሁም፣ አትፍጨርጨሩ ነው የምንላችሁ። አይሳካላችሁም። ቴዲ አፍሮ የህዝብ ልጅ እንጂ የገሌ ተብሎ የሚጠራ ልጅ አይደለም። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሀል ነን፣ እኛ ዳር ነን፣ ኢንዶሚ እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለእያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። በ24 ሰዓት ውስጥ ነው ዘፈኑን የሰሩት። የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲሰረዝ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው። እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል። ጩኸት ነው፣ ቀረርቶ ብቻ ነው፣ የቴዲ ቅኔ ነው፣ በጣም ድብቅ ነው። እስካሁንም አልገባቸውም። እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው
ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል። 20 ሚሊዮን ብር ተከፍሏቸዋል። ብልጽግና በዚህ ደረጃ ነው እየተፍረከረከና እየተደናበረ ያለው። ዶክተር ዮናስ ምናልባት እኔ የቁራንና የንስርን ታሪክ አብይ አህመድ በደንብ ገብቶትም አይደለም። አሁን አንተም እንደነገርከን የተጻፉት የሁለቱ እንስሳትን ታሪክና ተፈጥሯዊ ባህሪያቸውን በተመለከተ ማንም ሰው ጉግል አድርጎ ማየት የሚችለው ጉዳይ ነው። አብይ አህመድ ጉግልም ያደረገ ወይም ደግሞ በራሱ ጊዜ የፈለገም አይመስለኝም። ማታ ላይ ወይም ደግሞ የዛን ሁለት ዳንኤል ክብረት ከጻፋቸው የተረት መጽሐፍቶች እንዲሁ አስጠንቶታል። ያንን እንዳለ ነው። ያው መኮረጅ ይችልበታል። ከምላስ ላይ ምራቅ ማንሳት አቅም ያለው ነው አብይ አህመድ። በደንብ መኮረጅ ማንም የሚስተካከለው የለም። ስለዚህ እንዳለን የተፋት እንጂ እሱ ስለ ንስር እሱ ብቻ አይደለም የሱም ተከታዩ ስለ ንስር ብዙ ጊዜ ደጋግመው ይነግሩናል። በዳመና ላይ የሚበር እንደ ንስር ወደ ታች የምንመለከት እያሉ ብዙ ጊዜ ይነግሩናል። ንስር ከሆነ ታዲያ ለምንድነው አንበሳን ከቤተ መንግስት ነቅሎ ጥሎ ለምን ፒኮክን አደረገ? አንድ ቀን ስለ ፒኮክ ሲናገር ሰምተን አናውቅም። ታዲያ ለምንድነው የንስርን ሐውልት እዛ ቤተ መንግስቱ ደጃፍ ላይ ማናገኘው? በንስር እንደዚህ ፍቅር ከተለከፈ ፒኮክ ምን ትሰራለች? ስለ ፒኮክ ታሪክ እሱን የእንስሳትን ታሪክ እንግዲህ በደንብ መርምረን ልናገኝ እንችላለን። እና ሰውየው ግራ የገባው ነው። መጽሐፍቱ ላይም አንበሳን የሚተችበት ፒኮክን የሚያነክስበት ቁራንና ንስርን የሚያነጻጽርበት የጠለቀ ዕውቀት ኖሮት አይደለም። ይሄ ዝም ብሎ ጉራማይሌ የሆነ ጥራዝ ነጠቅ የሆኑ ሰብስቦ ነው የሚናገረውና ግን እንዴት አየው ዶክተር ዮናስ? ይሄ መደናገጥ፣ ይሄ መረበሽ ምርጫ ደርሷል። እያሰረ ነው። 138 ከአዲስ አበባ ሙዚቃውን አዳምጣቸዋል ተብለው ታስረዋል። አብይ አህመድ ግን በሚዲያ ላይ ሳይቀርባቸው የሽብር ወንጀል ለዛውም ክርስቲያን የኦርቶዶክስ እምነት ተከታዮችን ጭምር ከአልሸባብ ጋር ሲሰሩ ነው ብሎ ነው መሳሪያ በፎቶግራፊ እያሳየ የሽብር ተግባር ለመስራት ሲጠነስሱ ያስኳቸው ብሎ በቴሌቪዥን ፎቶግራፋቸውን እያሳየ ክስ ያቀረበው ወንጀል ያቀረበው ያንዲት በወንጀሉ ላይ የተጠቀሰች አባትየው የተናገሩት ስሜትን ይነካል። ልጄ በዚህ ደረጃ ፎቶዋ መታየቱ እጅ ቅስሜን ሰብሯል። ዛሬ ነው የሞትኩት ነው ያሉት አባትየው። ዝናሽ ዝነኛ ለመሆን ለዝና ኢትዮጵያ አደገች ተመደገች ንጹሃንን እያስራበች ሴቶችን እያስደፈረች ኢትዮጵያን እያፈራረሰች ለዝና ለዘፈን ስትዘጋጅ እግዚአብሔር አየና ቴዎድሮስን አገኘው። ባሪያዬን አየሁት ቀባሁት ይላል መጽሐፍ ቅዱስ። ባሪያዬን አገኘሁት ቀባሁት ይላል እግዚአብሔር። ምንድን ያለው ቂሮስን? ባሪያዬ ቂሮስ ይለዋል እኮ እግዚአብሔር። ባሪያዬ ቂሮስ ይለዋል። ስለዚህ እግዚአብሔር ከሰማይ ሲያ ማንን አገኘ? ቴዎድሮስን አገኘው። ሸክም ያለው የህዝቡን ፔን የሚገባው የህዝቡ ስቃይ የሚረዳው የምድሪቱ ያለው ሰቆቃ የሚሰሙ ጆሮች ያሉት ምድሪቱ ላይ ያለው ፔን ምድሪቱ ላይ ያለው እንባ ምድሪቱ ላይ ያለው ሰቀቀን የሚሰማ የሚገባው የሚረዳ ባሪያውን ቴዎድሮስ ካሳሁን አገኘ። ስለዚህ ዝናሽ ታያቸው እንደ ቆርቆሮ የጮኸች ስትወጣ በስመ ስም ዝማሬ የአካብ ምንድን ባለው ቲም አካብ የአካብ ባንድ የአካብ ኳየር እሷ ስትወጣ እግዚአብሔር ደግሞ ይህንን ሰው አነሳና አንዴ በምድሪቱ ላይ ያለውን በ8 ደቂቃ ውስጥ ቀብቶ አወጣው። ምድሪቱን አናወጣት። ተመልከቱት። ሬከርድ ሰብሮ ጥሎ ሄዷል። within 2 days አንድ ዳስጣል የሚለው 11 ሚሊየንስ እንግዲህ እሱ ከላይ የምናየው በ5 አባዙት 11 ሚሊየንን በ5 አባዙት። ዩቲዩብ ከ3 እስከ 5 ነው የሚያባዛው። አባዙና ያው ስንት ሰው እንዳየው አያችሁ። ቅባት ማለት ይሄ ነው። የእግዚአብሔር በቀል ማለት ይሄ ነው። እነዚህ ነውረኞች በሃይማኖት ስም ተደብቀው ያሉ የዲያብሎስ ልጆች የኤልዛቤል ልጆች የአክዓብ ዘመን እንዲህ አድርጎ ነው እግዚአብሔር ቀን አርቃም ያወጣና በጣም ነው የገረመኝ። ከዝማሬዎች ውስጥ የሚናገራቸው ቃሎች አሉና ምን ይላል? ዘመን ተገልብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ዘመን ምክንያቱም ኢትዮጵያዊነት ተገፍቶ አባይ አንደበት ያለው አፉን ቀደም እያደረገ አታሎ በፍቅር ጠርቶ ሌላው ሁሉ ገብቶ እሱ መሃል ላይ ተቀምጦ ኢትዮጵያን አዳናት ኢትዮጵያን አበለጸግናት ያለ ኢትዮጵያን በትኖ አፍርሶ 12ቱንም ክልል እንደ ተኩላ እንደ ጅብ ቁርጭምጭም አርጎ በልቶ በንጹሃን ደም እጆቹን ታጥቦ ምን አለቀ? ዙፋናችን አለኮ በቀደም አይደለ በደም የመሰረት ነው አለ። በነማደም የአብይ አህመድ ዙፋን የተመሰረተው በነማደም ነው። እኔ ብዙ ጊዜ ወጥቼ የምናገር ጥቅስ አለ። የአመጽ ዙፋን ይለዋል መጽሐፍ ቅዱስ። የአመጽ ዙፋን ካንተ ጋር ሊያብር ይችላል። አመጽን ህጋዊ የሚያደርግ የአመጽ ዙፋን ይለዋል እግዚአብሔር። የአብይ አህመድ ዙፋን የአመጽ ዙፋን ነው ብዬ ነበር የምናገረው። በቀደም እሱም ብሎ ነገረን።
በደም የመሰረት ነው አለ። በነማ ደም? በነ ሰዓረ ደም፣ በነ ጀነራል ገዛኢ ደም፣ በነ ዶክተር አምባቸው ደም፣ በነ ሀጫሉ ደም፣ በነ ቤቲ ኦርገሳ ደም፣ በነ አማኑኤል ደም፣ በትግራይ ህዝብ ደም፣ በአማራ ህዝብ ደም፣ በኦሮሞ ህዝብ ደም፣ በኢትዮጵያኖች ንጹህ ደም ንጹሃንን እየገደለ ንጹሃንን እያረለ በንጹሃን ደም እየተጫወተ ነው ዙፋኑን የመሰረተው። መስክሮልናል በቀደም። ዛሬ ደግሞ ምን ሲል ሰማሁት? አይ ባሪያ በነገሰ ጊዜ ፍራ መጽሐፍ ቅዱስ። አይንድ መጽሐፍ ቅዱስ እኮ ውብ እኮ ነው። የእግዚአብሔር ቃል ስሙ ይባረክ። አብይ አህመድንማ ለጥ አድርጎ ደንበኛ የዲያብሎስ ልጅነቱ ራቁቱን ነው የሚያወጣው። እንዴት እኮ እንደምወደው እንዲህ ይላል መጽሐፍ ቅዱስ። አንተ በልብህ በሰማይ ወደ ሰማይ አርጋለሁ፣ ዙፋኔን ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ፍሮ ብሎ ስም አልጠራም እንጂ የህዝቡን ህመም እና ስሜት በሙዚቃ ገለጸ ብሎ እንደዚህ ያለ ንዴትና መንገብገብ አብይ አህመድ አጎንብሶ ዳስ ጥሎ ማልቀስ ነው። የቴዲ አንድ ብቃት ልንገራችሁ እዚህ ላይ የሚያውኩን ሰዎች አይደለንም። ያልታወቀ ሰው ይሄንን ይላል። አልበላሽም ምን አመጣው? አንደነግጥም ስለደነገጥክ ነው እንደዛ የምትለው። ያልደነገጠ ሰው አልደነግጥም አይልም። ያልተሸበረ ሰው አልሸበርም አይል። ተሸብረሃል። እኛ 8 ዓመት 7 ዓመት እዚህ ስንንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ገለጸው። ቴዲ በ7 ደቂቃ እንደ ቴዲ አፍሮ ያሉ ምልክት የሆኑ አካላትን ስንቶቹ እንዳሰሩበት አናስነካችሁ። እያሳከከው ነው ዛሬ የዋለው አርሲ መግለጫ ሲሰጥበት። በዚህ ሁሉ ተኳኩሎ ቴዲ አፍሮ ላይ ሄዶ ፊት ይላል። በየ15 ቀኑ የዝናሽ ታያቸው አልበም ብቻ እንዲለቀቅ ነው እንዴ የምትፈልገው? ቴዲ አፍሮም ለህዝቡ ለሚወደው ህዝብ አልበም ይለቃል። ሆይ ሆይ ያለ ፖለቲካ ሊያራግብ ሞከረ። ረዛው በጸበልህ እቻይታችሁ 30 ደቂቃ ውስጥ አፕሎድ ተደርጎ ኖ ቪው ነው። አፕሎድ አድራጊው ራሱ አላየውም። ተመልከቱ። አብይ አህመድ እንደዚህ የተጣለ ሰው ሆኖ አባዬ እና ይሄ ካላሳበደው ምን ሊያሳብደው ይችላል? አንድ ተራጩ ልሌ ነው ከ7ኛ ክፍል ወስደው ፒኤችዲ ያደረሱት በሙሉ እንደ ሳሞራ ትከሻቸው የረገፈ ጥርሳቸው ላለቁ ሰዎች ሴት አቅራቢ ሆነ። የቤንዛይድን እናት ይችላል አብይ ይችላል ይችላል አብይ ይችላል ይችላል አብይ ይችላል ይችላል ኮሪደር ልማት ያጠነክራል። ይችላል አብይ ይችላል 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 አብይ ይችላል ይችላል አብይ ይችላል ይችላል አብይ ይችላል አብይ ይችላል ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ